የሰሞኑ ተደራራቢ በመስጂዶች ላይ እየደረሰ ያለ ጥቃት ትኩረት የሳበ ሆኗል። ለምን ብለን ደግሞ እንድናስተውል የሚያስገድድ ነው። ልብ በሉ። በቅርቡ ግንጪ የምትባል ከተማ ከአዲስ አበባ በቅርብ ርቀት የምትገኝ አንድን መስጂድ መንገድ ይወጣበታል በሚል የመስጂዱን ይዞታ መሀል ለመሀል የሰነጠቀ መንገድ ሰርተዋል። 10 ሜትር በ270 ሜትር እጅግ በጣም ብዙ ነው። ነገር ግን በአንድ በኩል የተረፈውንም አስተዳደሮችን የሚመለከታቸውን አካል በስልክ ለማውራት ሞክሬ ነበር። የማያስፈልግ በሚል በአንዱ በኩል ያለውንም ለመስጂዱ እንዳይሰጥ የሚደረግ እንዲሁም ተጨማሪ የምናፈርሰው ገና ያልነካነው ነገር አለ፣ ተጨማሪ የምንወስደው ቦታ አለ ብለዋል። ሰንጥቀን መንገድ ያወጣ ነው። የከተማ ፕላን አለው ኤልዲፒ የቄ ፕላን የሚባለው ማለት ነው። እዛ በኩል ፕላኑ ሲሰራ 2014 ሰንጥቆ አውጥቷል። በዛ በሁለት በኩል ነው ያደረገው። በአንድ በኩል 15 አደረገ፣ በአንድ በኩል 10 አደረገ። ያ 15ቱ ብዙም ጠቃሚ አይደለም። 10 ጠቃሚ ስላልሆነ አስቀረ ነው። እኛ እናቅም ማን እንዳወጣ አልወጣም። ያ ሁለት ቦታ የተባለው አሰጥ ነው፣ ወጣ የለም። ያ ግን ህዝቡ የሚጠቀምበት አንዱ ወጣ። አንድ የመስጊዱን የመቃብር ቦታን ወደ ላይ አስቀረና ኮመርሻል ደግሞ ወደ ታች አስቀረ። ሁለቱን ለሁለት ሰነጠቀና አንዱን ቦታ ኮመርስ አደረገ፣ የንግድ ቦታ አደረገ፣ ለልማት የሚውል ማለት ነው። በኋላ በላይ በኩል ያለውን ደግሞ የመቃብር ቦታ አድርጎ አስቀረ። ይሄ ቦታ ፌዴራል መጅሊስ በተለይ የተከበሩ የፓርላማ አባል የሆኑት ኡስታዝ ካሚል ሸምሱ ራሳቸው ሄደው የመሰረት ድንጋይ ያስቀመጡበት ነው። የጤና ተቋም ሊገነባበት፣ ትምህርት ቤት ሊገነባበት፣ መድረሳ ሊገነባበት ታሳቢ የተደረገ የመሰረት ድንጋይ ተጥሎ መሰረት ድንጋዩን የናደ የሆነ መንገድ ወጥቷል። እሱን እያወራን ባለንበት ደግሞ ረመዳናችንን ጾመን ጨርሰን ዒድን አክብረን ሸዋልን ስንጀምር በማግስቱ ተገብቶ ደግሞ እዚህ ጋርመንት አካባቢ የሚገኝ ጃፈር የሚባል መስጂድ ማስፋፊያ የተጠየቀበት የታጠረ ረመዳን ሲሰገድበት የነበረን ቦታ ሌሊት በዚሁ አይነት በተመሳሳይ መልኩ ሌሊት እንዲፈርስ የተደረገበት መንገድ አለ። ሌሊት ፈረሰ። ሱብሂ ሰው ሊሰግድ ሲመጣ ፈርሷል። ምንድን ነው ብሎ ግራ የተጋባበታል። የደረሰው ጉዳት እንደሚታይ ነው። እዚህ ጋር ወደ 100 በላይ ቆርቆሮዎች ነበሩ። ቆርቆሮዎችን በጠዋት እኛ ሳንነሳ ነው ቆርቆሮዎችን ወስደው አሁን እንጨት ምናምን ከውስጡ የነበረው እነዚህ ነው ትተውልን የሄዱት። ሚናራው እንደምታይ ነው። እዚህ ጋር ቆርቆሮዎቹ ጨርሰው ወስደዋል። ያቺ ቆርቆሮ ተቀረቻቸው። እኛ መተን ደርሰን ነው ያስጣልናቸው። በተደጋጋሚ ጠይቀናል። አዲስ አበባ እስልምና ጉዳዮች ዶክሜንታችን አለ። ካርታ የተጠየቀው 2012 ነው። እስካሁን ድረስ ካርታውን በእጃችን እንዳያስደርጉልን ያደረጉትም ቤቶች ኤጀንሲ ነው። አሁንም ላሰራ የሚለው ቤቶች ኤጀንሲ ነው። ስለዚህ በጣም አስቸግሮናል። ወረዳ አንድ ይሄን እልባት እንዲያገኝ እንፈልጋለን። ማህበረሰቡ እንዳለ ብለን እንውጣ ብሎ ነበር። እኛንን አረጋግተን ህግ አለና በህግ የሚለውን ጥያቄ ጠይቀን ህዝቡ እንዳለ አረጋግተን ወደ ቤት አስገብተን እነሱን እንዲያቆሙ አድርገን ሄደዋል። አሁንም ድጋሚ መምጣታቸው አይቀርም። ይኸው ሜዳ አድርጎታል። ከአሁን በኋላ ልንሰራ ብንል አይሰጡንም። አሁንም እዚህ ላይ ምንም አይነት ጥያቄ ስላልነበረ የልብ ልብ የተሰማቸው በሚመስል መልኩ መሀል ከተማ ሜክሲኮ ተባረክ መስጂድን በሁሉም እውቅና የታጠረውን አጥር ከሌሊቱ 7 ሰዓት ጀምሮ የአካባቢውን ሰው በአንገላታ መልኩ ባላከበረ መልኩ ህዝበ ሙስሊሙን በናቀ መንገድ አጠቃላይ አጥሩ በዶዘር እንዲፈርስ ተደርጓል። የፈረሰውን የፍራሽ የማጠሪያ ቆርቆሮ እጅግ በጣም ውድ እንደሆነ ይታወቃል። በዶዘር ጨፈላልቆ ከሄደ ምናለ ወስዶ እንኳን ቢጠቀምበት እኛ እንከፋም፣ ፈቃደኛ ነው የምንሆነው። ግን ደግሞ እንዳይጠቀሙበት በሚል ንደው የሄዱበትን መንገድ ጨፍልቀው እንደ ወረቀት አኮማትረውት የሄዱበት መንገድ እጅግ በጣም አሳፋሪ ነው። ይሄ በእንዲህ እንዳለ መጅሊሱ አንድ መግለጫ አወጣ። መግለጫው ይሄ ተቀባይነት የሌለው የወንብድና ስራ መሆኑን የሚገልጽ መግለጫ ነው። መግለጫውን ተከትሎ ስሙ ሳይጠራ እኔ ነኝ ያለ ሰው እንግዲህ አፍራሽ ራሱን ሲያጋልጥ ይመስለኛል የቂርቆስ ክፍለ ከተማ አንድ መግለጫውን የሚተች መግለጫ ይዞ ወጥቷል። አንዳንድ የሰላም ፍላጎት የሌላቸው ብሎ ለመግለጽ የሞከረው መግለጫውን ያወጣው እኮ መጅሊሱ ነው። ምን ማለት ነው? መጅሊሱ በዚህ ደረጃ ስሙ ሲጠለሽ ሃይ ማለት ያስፈልጋል ብዬ አስባለሁኝ። እንግዲህ ይሄ መግለጫ ከአንድም 20 ምናምን ጊዜ ኤዲት የተደረገ መግለጫ ነው። መግለጫው
ያለውን ሰላም ከማስጠበቅ አንፃር ይሄን ነገር ይስተካከላል ማለት ሲገባው በተቃራኒ ዛቻ ያለበት ነው። አንዳንድ ግለሰቦች የግለሰብ ሚዲያዎች ምናምን በሚል መልኩ ለማለፍ ተሞክሯል። ይሄ ብቻ አይደለም። ልብ በሉ እዚህ ክፍለ ከተማ ቂርቆስ ክፍለ ከተማ ከተባረክ መስጂድ ጀርባ ሶማሌ የምትባል መስጂድ የነበረች አለች። ያች መስጂድ እንደ መድረሳም ሆነ የአካባቢው ማህበረሰብ ስታስተምር የሰላት ፕሮግራሞች ሲከናወንባት የነበረች አፍርሰው እሷንም ክርክር ላይ እንደሚገኙ እናውቃለን። ወዳጆቼ እዚህ ጋር ነው ማንሳት የምፈልገው ነገር የመንግስት የሚባል ሃይማኖት አለ ወይ? ሁሉም ሃይማኖቶች በሀገራቸው ያለው መብት የተለያየ ነው ወይ? ያንዱ ከፍ ያንዱ ዝቅ ያለ ነው ወይ ብለን መጠየቅ የሚገባን ይመስለኛል። ይሄንን ስናነሳ ለምን የሌሎችን ሃይማኖት ታነሳለህ? መነሳት ስላለበት ሃይማኖት የሚናጸረው ከሃይማኖት ጋር እንጂ ከሌላ ተቋም ጋር ስላልሆነ ነው። ከተባረክ መስጂድ ትይዩ 200 ወይ 300 ሜትር ላይ የምታስታውሱ ከሆነ አንድ የአካባቢው ማህበረሰብ የሚጠቀምበት ጉድጓድ ለመቆፈር ቻይናዎች ጉድጓድ ቁፋሮ ጀምረው ነበር። በዚህ ጉድጓድ ቁፋሮ የተገኘ ፍልውሃ ወጣ። እንፋሎት ያለው ፍልውሃ፣ ያ ፍልውሃ ለሚጠጣ ስለማይሆን ትተውት ወጡ ቻይናዎች። እንፋሎቱ ሲወጣ ጸበል ተገኘ ተባለ። ወንድሞች ወገኖቻችን እንደ ጸበል ተጠቅመውበታል። የዳንም ካለ እንግዲህ እነሱ ራሳቸው የፈለጉትን ነገር የማድረግ መብት እንዳላቸው ሆኖ ሁሉም የሚያመልከው ሁሉም ሃይማኖቱ የሚተገብርበት የራሱ መንገድ መብቱ ስለሆነ ያ ተደረገና ታጥሮ አለ። ስቲል ነው አለ እንደታጠረ። ያ እንግዲህ የዛሬ 3 ዓመት ነው። በህጋዊ መንገድ የቤተክርስቲያን ተብሎ የተሰጠ ቦታ አይደለም። ይሄ ደግሞ የዛሬ 50 ዓመት ለመስጊድ ሆኖ አገልግሎት እየሰጠ ያለ ነው። ህጋዊ ይዞታ ያለውን መስጊድ ለማፍረስ እንዲህ የደፈረ አካል እዛኛው ደግሞ ህጋዊ ወይም ካርታ የሌለው በጸበል ሰበብ የታጠረን ቦታ እየጠበቀ ያለበት ሁኔታ አለ። እኔ ያ ቦታ ይነካልልም፣ እንደ ክርስቲያኑ ወገኖቻችን ይጠቀሙበት። ነገር ግን ሙስሊሙም ልክ እንደ ክርስቲያኑ ማህበረሰብ የማምለኪያ ስፍራ ይፈልጋል። ይሄ የከተማውን የእድገት ደረጃ በመጠነ መልኩ ሊሰራ ዲዛይን እየተሰራለት ያለን መስጂድ አጥር ሄዶ ማፍረስ ሰላምን ማደፍረስ ነው። በዚህ ጉዳይ ላይ ሁሉም የራሱ ድርሻ አለው። ጁማ ምናልባት የቻለ ሰው እዛው መስጊድ ቢሰግድ፣ እኔ ግን አጠቃላይ መስጊዶች ደግሞ ነግበኔ ነውና ጁማ ኹጥባችን የተባረክ መስጂድ ወይም የመስጂዶች መደፈር ላይ ያተኮረ ኹጥባ ቢሆን ኢማሞቻችን እዚህ ላይ ቢዘጋጁ የሚል መልእክቴን ማስተላለፍ ፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። እንዴት ናችሁ? ሁሉ ሰላም? ታገሮችም በሀገር ውስጥም ያላችሁ ሁላችንም ሰላም ብያለሁ። ኢንሻአላህ ዓለም ሁሉ ሰላም ያድርግልን እና እኔ የምወደውን ለእናንተ ላካፍላችሁ ብዬ በጣም በቃ አስተማሪ ተስፋ ለቆረጥ ነው። እንደዚህ በተለይ ስደት ላይ ሆነን አልሞላልሽ ብሎን ብዙ ጊዜ አይሞላልንም እኛ አረብ ሀገር ያለ ነው እና ተራሴ ጀምሮ እኔ ራሴን ምሳሌ አድርጌ ነው የምኖረው። ምክንያቱም ዱንያ አትሞላም። ወላሂ አንዱን ትትይዙት አንዱ ይጎላል፣ አንዱን ትትይዙት ይህንን ዛሬ እንዳዛ አድርጌ ይሳካልኛል የምትሉት በአንድ በኩል ጎደሎ ይመጣልና መቼም ቢሆን አይሞላም። ሱብሃንአላህ አመት ብንጨምርም አይሞላም። በቃና ተስፋ ለቆረጥ ነው እጭ ብለን በቃ ተስፋ ቆርጠን በቃ አሁንስ በቃ ድክርክር ብሎን ቁጭላል ነው። ስደት ላይ በጣም ሀሳብ ትጋዜ ለምናበዛው አስተማሪ የሆነውን ይዤላችሁ ብቅ ብያለሁ። ከእናንተ የምጠብቀው ላይክ፣ ሰብስክራይብ እያደረጋችሁ ሸር ዲዩት እያደረጋችሁ አበረታቱኝ ማለት ነው። ለምን ታበረታቱኝም በጣም አመሰግናለሁ። አሳድጉኝ። የመዳም ቅመም ነኝ ተመዳም ግሽራ እና ቪዲዮውን ጋብዛችኋለሁ። ተማሩበት፣ ወላሂ እስከ መጨረሻው ተማሩበት፣ እስከ መጨረሻው አዳምጡ። ያንዳንዱ ቪዲዮ ትምህርት አለው እና አስተማሪ ይሆናል ያልኩትን ይዤላችሁ ብቅ ብያለሁ ማለት ነው። የመዳም ቅመሞች ደግሞ ባላችሁበት አላህ ይደግፋችሁ፣ አላህ ይጠብቃችሁ። ሁላችሁንም ወጥቶ ተመቅረት አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ። በሀገራችን ውስጥ ብዙ ሰው የሚጠቀምባቸው የወንድ የሙስሊም ስሞችን 15 ገለጹልኝ። መሐመድ አንድ ሙሐመድዋ ምን ልቸሮ ምን ልሰዋ መሐመድ አንድ ሙሐመድዋ ምን ልቸሮ ምን ልሰዋ
ሆነብኝ ሁለት ውድ ያልኩት ለኔ ላንቱ ያነሰ አምስት ብቻሽን እዚህ ደርሰሻል እችላለሁ ብለሽ መተሻል ቀጥይ እሱ አለመቻለሽን የሚነግሩሽ ሰዎች ይቀብሩሻል እንደምትችይ የሚነግሩሽ ሰዎች ያልታየ ነገር የማየት እድል አላቸው አንቺም ታያለሽ ስለዚህ ምናልባት ከሚያመክኑን ሐሳባችንን ከሚያመክኑ ሰርክል መውጣት አለብን በህይወት ስትኖር ከሶስት ነገሮች ተጠንቀቅ የሰው ላብ የሰው ደምና የሰው እንባ እንዳይኖርብህ ይላል እነኚህ ሶስቱ ነገሮች ከሌሉብህ በህይወት ስኬታማ ትሆናለህ ነው ከሰው ላብ ከሰው ደምና ከሰው እንባ ተጠንቀቅ በጣም ነው ደስ የሚለው ስታስረዳም ጎበዝ ነህ እውነት እሺ ቴንክ ዩ አላሁ አክበር አስደሳች ዜና ተሰምቷል እንኳን ደስ ያላችሁ ኡስታዝ መሐመድ ረጃ በዛሬው ዕለት ከእስር ተለቀዋል ሁላችሁም ኮሜንት ላይ አላሁ አክበር እያላችሁ ጻፉ እንግዲህ ሁላችሁም እንደምታውቁት በመቀሌ ከተማ የቢላል መርከዝ ኃላፊና አስተዳዳሪ የነበሩት ኡስታዝ መሐመድ ረጃ ለ4 ወር የሚደርስ ፍርድ ተፈርዶባቸው ለተወሰኑ ቀናቶች እስር ላይ እንደቆዩ እናውቃለን ታዲያ በእናንተው ባላለሰለሰ ጥረት በእናንተው ድምጽና ትግል በዛሬው ዕለት እንደምታዩት በቪዲዮ ላይ ለመለቀቅ ችለዋል ማለት ነው እጅግ አስደሳች ዜና ነው ይህን ቪዲዮ ለመላው አህሉ ሱና ወልጀማዓ ሼር አድርጉ በተለየ መልኩ ደግሞ ለደረሶቻቸው ለአህባቦቻቸው በሙሉ ሼር አድርጉላቸው የሚመለከተው አካል ጥያቄያችንን ተቀብሎ ኡስታዝን እንዲለቀቁ ስላደረገልን እጅግ ከልብ እናመሰግናለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ እጅግ በጣም በሚያሳዝን ሁኔታ ሰሞኑን በጣም አስደንጋጭና አሳፋሪ የሆነ ነገር ተፈጽሟል ማለት ነው አንድ የማዳም ቅመም እህታችን ወደ ኢትዮጵያ ከመጣች በኋላ እንግዲህ በኦንላይን የተዋወቀችው ጓደኛዋ ጋር ነበር ያረፈችው ያ ልጅም እንግዲህ ህይወቷን እንድታጣ ምክንያት ሆኗል ማለት ነው በጣም በሚያሳዝን ሁኔታ ሀገራችን ኢትዮጵያ ውስጥ እንዲህ አይነት ዜናዎች በተደጋጋሚ እየተሰሙ ይገኛሉ እናንተ እንግዲህ ይህንን ዜና ሰምታችሁ ብትማሩበት ብዬ ነው ይዤላችሁ የመጣሁት ምክንያቱም በኦንላይን የተዋወቃችሁት ሰው ሁሉ ጤነኛ ነው ማለት አይቻልምና በኦንላይን የምትተዋወቁትን ሰው እባካችሁ ምረጡ በተለይ የማዳም ቅመሞች በዚህ ነገር በጣም ትሸወዳላችሁ ለማንኛውም እስኪ ዜናውን እንስማውና ከዛ የራሳችንን ሐሳብ እንሰጣለን እጅግ ያሳዝናል እጅግም ልብ ይሰብራል የናፈቋት ልጇን እናቷንና አባቷን ሳታይ እየተገደለችው ወጣት እንደዚህ አይነት መረጃዎች መስማት እየተለመደ የመጣ ይመስላል ባካችሁ ሴት እህቶቻችን በተለይም በውጭ ሀገር ማለትም በአረብ ሀገራት የምትኖሩ ሴት እህቶቻችን ያገኛችሁትን ሰው ሁሉ አትመኑ ከአረብ ሀገር ወደ ኢትዮጵያ በገባችበት ዕለት ስለተገደለችው እህታችን ልንገራችሁ ነገሩ እንደዚህ ነው ከሁለት ወር በፊት እህታችን ከአረብ ሀገር ለፍታና ደክማ ወደ ሀገሯ በገባችበት ቀን ፍቅረኛዋ በነበረ ልጅ ቤት ውስጥም ተገላ ተገኝታለች እህታችን ያንድ ልጅ እናት ስትሆን በኢሞ ከዚህ በፊት ግንኙነት ከነበራቸው ልጅ ጋር ስታወራ ቆይታ ነበር ወደ ሀገሬ ልመጣ ነው ስትለው በቃኔ ቤት ታርፊያለሽ ብሎም ከኤርፖርት በሰላም ተቀብሏት ቡልቡላ ቡና ገለባ በሚባል አካባቢ የተከራየበት ቤት ይወስዳታል ከወሰዳት በኋላ ግንኙነት እንዲያደርጉም ይጠይቃታል እሷም ካልተመረመረን በማለት እምቢ ትለዋለች እምቢታዋን የተመለከተው ይህ ወጣት ይገላታል በዚህም አላበቃም ይዘ የመጣችው ንብረትና ገንዘብ ይዞ ተሰውሮ ነበር ሆኖም ግን በአዲስ አበባ ፖሊስ አባሎች ጥረት መያዙ ተሰምቷል ታዲያ ይህች እህታችን ብዙ ዓመት የናፈቋት ቤተሰብ እናትና ልጇን ሳታይ በዛው አሸልባለች በጣም ነው የሚያሳዝነው እንግዲህ እንደሰማችሁት ነው እንግዲህ ቤተሰቦቿን ሳታይ ልጇን ሳታይ እናቷን አባቷን ትታ አልፋለች ማለት ነው የራሷንም ህይወት ተነጥቃ የቤተሰቦቿንም ሀዘን አክብዳ ነው ሄደችው ይህ ማለት እንግዲህ ከአረብ ሀገር መጣችሁ እናት አባታችሁ ጋር ወይም እህት ወንድሞቻችሁ ጋር ማረፍ ሲገባችሁ እንግዲህ በኦንላይን ብቻ ያወቃችሁትን ሰው አምናችሁ አንድ ላይ ለማደር ወዲያው መወሰን የለባችሁም በጣም ስለዛ ሰው ማወቅ አለባችሁ በጣም ረጅም ርቀት አብራችሁ መጓዝ አለባችሁ ሰውየው ማን ነው ምንድነው ማወቅ አለባችሁና በኦንላይን የምትተዋወቁት ሰው ሁሉ ጤነኛ አይደለም እባካችሁ በተለይ በዚህ ነገር በጣም ደጋግማችሁ የምትሸወዱት አረብ ሀገር የምትኖሩ የማዳም ቅመሞች ናችሁ እባካችሁ እናንተ በንቃት ኦንላይን ላይ የምታገኙትን ሰው መርምሩ በደንብ ካልሆነ የኦንላይን ፍቅር ይቅርባችሁ በቃ በፌስቡክ ወይም ደግሞ በኢሞ በቴሌግራም የምታገኙት ፍቅረኛ ቢቀርባችሁ ነው ካልተቻለ እንደው አንድ ሰው መያዝ ያስፈልገኛል ብለሽ የምታስቢ ከሆነ ደግሞ በትክክል ያ ሰው ከየት ነው የመጣው ማን ነው የሚለው በደንብ ዲቴል ማጥናት አለብሽ ካለዛ ግን እንደዚህ ህይወትሽን ሊያሳጣሽ ይችላል ለልጅሽም ለእናትሽም ለአባትሽም የጨለማ ህይወት ሰጥቶ ሊያልፍ ይችላል ማለት ነው هذا رسول الله حبيب الله أشرف خلق الله أعظم العالمين محمد صلى الله عليه وسلم في سكرات الموت يحافظ على الصلاة سكرول زنبلها تادرقو لايك أدرق شير أدرق نبي صلى الله عليه وسلم
ምን ይላሉ? አዳል ዐለል ኸይር ከፋዒሊህ መልካም ነገርን አመላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲስ አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር አዘጋጅቶ ሰርቶ ለፍቶ ፖስት ያደርጋል። አንተ ላይክ ወይም ደግሞ ሼር በማድረግህ ብቻ ከሱ እኩል አጅር ምንም ሳይቀነስብህ ታገኛለህ። ስክሮል ዝም ብለህ አታድርገው፣ ላይክ አድርግ፣ ሼር አድርግ። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳል ዐለል ኸይር ከፋዒሊህ መልካም ነገርን አመላካች የሆነ ሰው ልክ እንደ አድራጊው ነው። አስብ፣ አንድ ሰው ሐዲስ አዘጋጅቶ ቁርአን አዘጋጅቶ የሆነ መልካም ነገር